ሰላም አለይኩም ውድ ኢትዮጵያውያን፣ ውድ ኤሪትሪያንስ፣ በጣም ወዳችሁ ኢትዮጵያውያን፣ በጣም ወዳችሁ ኤርትራውያን እንደምናችሁ፣ በሰላም እንዳላችሁ ተስፋ አደርጋለሁ። የሁላችሁ አቢቹ ተንጠባጠበ፣ በቃ ተንጠባጠበ። ካሁን በኋላ ሊነሳ አይችልም አቢቹ። እሱ እንዳለ ሆኖ ዘንድሮ የደረሰበት አማሮች ተባብረው አራቱም ተባብረው ፋኖዎች ሲቀጠቅጡት ነው የሰነበቱት እና መዓት ጀነራሎች ሁሉ የሞቱበት መዓት ኮሎኔሎች ሁሉ የተሰዉበት ታይም ነው። በጣም የሚገርማችሁ ነገር ምንም አይዲያ አልነበረው፣ ሰደን ነው። ሴኪሪቲው የሁሉ ኮምፒውተር አረኩኝ የሚለው የት እንደሄደ አላውቅም። ምንም ሳያውቅ ምንም አይዲያ ሳይኖረው ኤርትራ እያለ የእሱ ሰራዊት ወደ ኢስት ማለት ምንድነው? ይሄ ለማስቦካት እዛ አፋር ኤሪያ ውስጥ ይመላለስ ምን ሲል፣ አሁን ግን ከዛ እየተመለሰ ነው አሉ። ምክንያቱም አጣደፉት ተመልሶ። ፋኖን ግን እንዴት አድርገ ያመለጠ ብስክሌት ኔጂ እንደነ ቢንያም ግርማይ ያኔ ካሊያስከው አምልጧል። መያዛችን ኳስ ተጫዋች አጥቂ እንደነ አሌክሳንደር አይዛክ ካለፈች ያቺ ኳስ ሂስትሪ ነች የምትሆነው። ሰዎቹ ቀላል ነገር ነው ይሄ ነገር። ፋኖ አምልጧል፣ ኦልሬዲ ተንከራቷል፣ ተፈረካክሷል። የአቢቹ መንግስት ካሁን በኋላ የጊዜ ጉዳይ ነው። ሰርቫይቫልም የሚያደርግ አይመስለኝም። ባጭሩ የኤርትራ ውስጥ ያደረገው የፈለገው ውጊያም ስቦታል። ኦኬ አሁንም እያሰበበት ነው፣ ግን ሀሳቡ ሳይጨርስ እንደሚጠፋ የታወቀ ነው። ኢትዮጵያንስ እንኳን ደስ አላችሁ። ለነፃነታችሁ የምታደርጉት ትግል የኛ አይነት ትግል ያስታውሰኛል። ፋኖ ያሸንፋል በደንብ አድርጎ እና አሁን የዛሬ ደግሞ ምንድነው ወያኔ ጋር ችግር ደርሶታል። እንደምታውቁት ተናንቋል። ወያኔ ዞር በል ብለዋለች አቢች። እሱ የመረጠው መንግስት የት እንዳለ የሚያውቅ ሰው የለም። አሁን ዱባይ ገብቷል አይደለም? ገብቷል እኮ ዱባይ ሰዎቹ። ማነው ዱባይ የገባው? ጌታቸው አይደለ? የሚተባተበው ታደሰ ወረደ ፕሬዚደንት የሚያደርጉ ከሆነ መቼም መናገርም የማይችል ሰው ብቻ እንደዛ ሆነ። ትግራይ ውስጥ ተናንቆ ያለ ኦኬ ራሱ ወያኔ በህይወት አድኗት ሊጨረስ የነበረው ውጊያ መቀሌ ውስጥ ጨርሶ እነሱን ትግሬዎቹን አሪፎች የሆኑ ሌሎች አስተዳዳሪዎች እንደማድረግ ኤርትራን እና ፋኖን ወጋለሁ ሲል ራስ አሁን ተገልብጦ ቂጡን ወጋ። ወደዳችሁም ጠላችሁም። እንግዲህ ከትግራይ ውስጥ መሳሪያ እኛ ጋር ሲተኮስ፣ ከትግራይ ሲተኮስ እኛ ስንገባበት ሻቢያ የማረከውን ይወስዳል። የታወቀ የማረከውን ይወስዳል። ሱሰኛ ነው ብያቸዋለሁ። በመስዋዕት የመጣውን ሰክሰስ በእቃም ይሸምትበታል እና በእንደዛ አድርጎ ነው ነፃነቱን ያወጣው ኤርትራ ውስጥ። የሁላችሁ ትግራይ ውስጥ እንደዚህ ነበረ። እኛ ወያኔ ስንወስድባት እቃዋን አብቹ ደግሞ አሁን ተገልብጦ ዞር በል እያለቸውን ፍራንክ እየሰጠ ፋይናንስ እያረጋት ነው። የዛሬ ምንድነው ኤርትራ ወያኔ ኢንዱስትሪ ያረጋል። አብቹ ግን ወያኔ እምቢ እያለችውም ሳይወድ በባጀት የእሷን ወታደር ያሰለጥንል። ምንድነው ብለው ያለሁት? ለምንድነው ለወያኔ ሲያግዛት የነበረው? መሳሪያ ለምንድነው መሳሪያ እንደምትገዛ እያወቀ ፍራንክ ይሰጣት የነበረው? አሁን ነው ምላቸው ያለሁት ሰዎች። አሁንም ከዛ ከውጊያው በኋላ ነው ምላቸው ያሉት። ወያኔን አድኖ እንድትደራደር ለምን አደረገ? ብረቷን ደብቃ እያለ ሰጥታለች ለምን አለ? አብቹ እንዲቀመጥለትና ወያኔን ይዞ እንዲናፈጥ ነው። እሱ ግን አልተቻለም ማለት ነው። እኛ ኤሪትሪያኖች የጠላትን መሳሪያ እንወስዳለን፣ ተሰውተንም እንወስዳለን። አብቹ ግን ጠላትን ያስታጥቃል ማለት ወያኔ አሁን የኔ ጠላት አይደለም፣ የራሳቸው የትግራይ ጠላት ነው። የኢትዮጵያ ጠላት ይሁን አይሁን የእናንተ ጃጅመንት ነው። ሰዎቹ ብነግራችሁ ውድ ኢትዮጵያውያን ግን ራሱ አስታጥቆ እንደዚህ ያደረጋቸው። በዛ በጦርነት ግን ጊዜ ግን እንደዚህ ነበረ። ሰዎቹ ኤሪትሪያኖች በአንድ ኦኬዥን ውስጥ እንዲህ አይነት ነገር አድርገዋል። የቆፈረችውን ጠቅላላ ቆፍራ የደበቀችው መሳሪያ በጠቅላላ ወስዶባታል። Thank you.
ሰዎች የኤርትራ ሰራዊት ትግራይ ውስጥ ገብቶ ከደበቀችበት ሲያወጣና ሲወስድባት ነው ወያኔ ያኔ በጦርነቱ ጊዜ። ይሄ እንግዲህ አንድ ትርኢት ብቻ ነው። ሌላም ብዙ ጊዜ እንደዚህ አድርጓል፣ ብዙ ነገሮችም አድርጓል። ይሄኛው ግን እናንተ ለማሳየት ጥርግርግ አድርጎ ነው የወሰደው። ቀላቅ አንድ ቦታ ጋር ትወስዳለህ። ከዛ በዛ እርገታ እናፍጠውና ጠላትን ነፃ ታወጣለህ ሀገርን። ልክ ፋኖ የሚያደርገው ያለ ሻዕቢያ ሰጠችው፣ ኢጅፕት ሰጠችው፣ ሱዳን ሰጠች። አይደለም ታግለው ነው የሚያመጡት ያሉት ጀግኖቹ። ስለዚህ ፕሮግራማችን ለመቀጠል ኦኬ ኦፍኮርስ በአፈቀላጤው እንጀምር። እስኪ አሁን ደግሞ እንጀምር። እዚህ ጋር የጀዋር ሽብር ቡድን እንቅስቃሴ ጀምሯል። በተቀናጀ መልኩ ነው የሚሰሩት። የአማራ ፋኖ፣ የኦሮሚያ ሸኔ፣ የትግራይ ወያኔ የሚሰሩት በተቀናጀ እና ሻዕቢያ በዚህ ነው። አሁን ኢትዮጵያ ምትከራከር ሻዕቢያ ነው፣ ከወያኔም ጋር ሻዕቢያ ነው ሰዎች። ፋኖማ አጠገባችን ነው ያለው፣ ገና አልተጀመረም እንጂ ከተፈለገ ከሁሉም ጋር ማድረግ ይቻላል። አይደለም ሊያንቅህ እንዲህ አይነት ጠላትን ካላጠፋህማ ማንን ታጠፋል? ግን እነ ሸኔም እኛ ራሳችን የምናደርገው ነው የሚመስላቸው። ሶሪ ሸኔ ማለት አልወድም። ኦሮሞ ሊብሬሽን አርሚ በዚህ ነው ወረራ የምትፈጽሙት፣ በዚህ ነው ኢትዮጵያ ላይ ጥቃት የምታደርሱት። በቃ ያየኋቸው እኮ መጀመሪያ ምን ነው ያወራሁት እኔ ባልኳችሁ እንደዚህ ምንትን ቦጃቦጁ ጥላችሁ ትሮጥ ነው ማለት ነው። በወርቅ ዘረፋ ተግባር የተሰማሩ ሰዎች ናቸው። በህገወጥ ወንጀል የተሰማሩ ሰዎች ናቸው። ከኤርትራ ጋር የሚገናኙ ናቸው። እነዚህ ሰዎች ናቸው አላሰራ ብለውኝ አፈናቀሉኝ ያሉ ጌታቸው ረዳው ነው። ኤርትራ መጨረሻ ጋር ግን የት እንደምትደርሽም አላውቅም። አንቺ አብቹ ግን እንደሚገለበጥ አውቃለሁ። ይገለብጡታል። አሁን ፍቅር ታደሰ ወረደ ሶሉሽን የሚያመጣ ለውጥ የሚያመጣ ከሆነ የመጀመሪያ ስራ ተግባሩ ምግብ ኃይልን ይዞ ማስረከብ ነው ያለበት። አንተ ዘርፎ አሸዋ የሚበላውን ነገር ለመከላከል ነው የምትታገለው። እኛ ጀስት ኮዝ አለ። እኛ ስማ ምግብ ምናምን አትበል አለ። የፋኖ ትግል ነው ምግብ። እንዴት አድርገህ ነው ምግብ? በየትኛው በስንት በምን ጊዜ ሰደሊ መቶ ምግብ እንደዛ ያደርጋል? እንደ አማታህ አይደለን አናፈጣ ፋኖ ሲያናፍጥ ጊዜ ምግብ አልኩ። ስንት ጀግና እኮ ተፈጥሯል። ፋኖ ስንት ጀግና እኮ ይፈጠራል። ስቃይ እኮ ነው ጀግና የሚያደርገው። ኤሪትሪያኖችን ጀግናዎች ያደረጋቸው እኮ ስቃያቸው እኮ። እድሜ ለእናንተ አይደለም። አሁን መግበ ምናምን የሚባል የለም። መግበን ይዞ የሚያመጣል ሰው የለም። ያኔ ይዘው ሳለ መቀሌ ውስጥ ገብተህ ማሰር ስትችል ከሱ ጋር ተፈራርመሃል። አርፈህ ተቀመጥ። ኤርትራ ምናምን አትበል። ኤሪትሪያንስ ጋር እናንን እንደው ዝስቴኝ የራሳችሁ ሜስ ነው፣ የራሳችሁ ፕሮብለም ነው። ዝም ብለህ ዋጣት። አሁን ፋኖ ይደርስልሃል አዲስ አበባ መውጫህን ፈልግ ነው ብለህ ተረፍነው መሬት ለማስመለስ ነው። ማንም በዚህ ሰዓት ደፍሮ ኢትዮጵያ ላይ ወረራ ሊፈጽም አይችልም። አንተን ማን ይነካሃል?
ማንም ሰው አይነካም እኮ ያናፍለጠህ እኮ ነው ፋኖ እኮ ነው ሌፍት ኤንድ ራይት ኦላ አፈርድሜ ያስበሉ ማን ይነካሃል ምስኪን ሚነካ ሰው የለም አታስቦካ አለ መማታት ስላቃተ ከነካችሁኝ አትበል አሁን የሚነካ ሰው የለም የሚጣላ የለም ካንተ ሰማይ ደፍሮ ሊፈጽም አይችልም ምክንያቱም አጸፋው የከፋ ስለሆነ እኔ ከጎግል ምን ነገር እኮ መማታት አቃተ እኮ ነው ማለት በሁሉም ነገር ኮላፕስ አድርግ በአርሚ በኤር ፎርስ በሜካናይዝድ ፎርስ በሁሉም ኮላፕስ አድርጋል ሰዎቹ አመጣላችኋለሁ ዘንድሮ የደረሰበት ጉድ ይሄ ሳምንት የደረሰበት ጉድ በፋኖ መቼም በህልሙ እንዴት አድርጎ እንደሚባንንም አላቅም ባይና አብቹ እንደማይኖር ካልገባው የሚረባ ሰው አይደለም ማለት ነው አብቹ የለም እየኖረ የለም ነው ምልሃል በጎግል ማፕ እንደዚህ ከፍቼ እንዲህ ይው ስትሬቷ ቦታ መጠኗ ስንት ታንክ ስንት ሚሳኤል የቱ ጋር እንዳለች ያሳየዋችሁ እኔ እንዲህ ከፍቼ ካሳየዋችሁ የእናንተ የኛ ድሮኖች እኮ ይኸውልህ አንደኛው እዛው አጠገባቸው አዲግራው ቆም ቁጥሩ እንዲቆቁላ ያዋል እዛ ድሮኖች ገቢ ይሆናል እኮ ነው እውነት ከሆነ ድሮኖች ያንተ ድሮኖች ተክላላ እንወስዳቸዋለን እኮ ነው ያለው ሻቢያ ቀድም ያክሰው አይደለም አይደል ፔኔትሬት አድርገው ገብተው ሹት ማድረግም ከቻላችሁ አንድ ነገር ከተኮስ ትጠፋለህ ብያለሁ አይደለም ያንተ ድሮን ኦኬ ኢንፋክት የኤሪትሪያ ኤር ፎርስ ኔክስት ታይም አሳያቸዋለሁ ኢትዮጵያንስ ምን አይነት ዲቨሎፕ የሆነ ኤር ፎርስ እና ኔቪ ኦኬ ከዛ ከሜካናይዝድ ፎርስ የበለጠ ምን አይነት ፎርስ እንዳለ ኤርትራ ውስጥ አመጣላችኋለሁ ኤርትራ ውስጥ የሚደረገው ዲቨሎፕመንት መጥቼ ያሳያችኋለሁ ውድ ኢትዮጵያውያን በልቤ እንደኛ እንድትሆኑ ስለምፈልግ ነው የኛው ደግሞ እዚሁ አሰመራ ላይ ያሉ ድሮኖች ቁጭ ብለው እያንዳንዷ ስንት ቦታ በስንት ጊዜ በስንት ሰዓት በምን ያህል ፍጥነት ሊመታችሁ እንደሚችሉ ያሳላሉ እና ምንድነው የገሸራችሁት ዘጋሩ ጥያቄ በምግብ ኃይል ይመጣል በዘመነ ይመጣል በጃልማሮ ይመጣል እንጂ በራሱ አንድ ሚሳኤል አንድ የረባተ ትንኮሳ አረግ አንተ ጋር የሚጣላ ኤርትራው የለም ካልነካው እኮ ነው ምን አገባኝ አንተ ጋር መመጣው መሬቴን ይቻላል አይደል ባህሬን ይቻላል ህዝቤን ህዝቤ ጋር እየሰራው አገሬን ዲቨሎፕ ያደርግ ለምን አንተ ጋር ይመጣል ዲስትራክሽን ውስጥ ያለ ሰው ተወጠረ ያለ ሰው አንተን በምን ሳልፎ ይመታል በፋኖ እኮ ወሰዱት ሀገራቸውን በተጠራላ ማለፊያ እኮ የለን ኤርትራ ብንፈልግ ትግሬዎች ደግሞ አሳልፉንም ስለዚህ ተጋፈጠው ከፋኖ ጋር ተጋፈጠው ተቀጥቀጥ ወንድ ከሆንክ እጅህን ስጥ ተሸነፍኩ በል ነው ሞት አር ኮስተር ብለህ ስመጣ ይኸው እዛ ጋር ሚሳኤል እዛ ጋር ሚሳኤል እዛ ጋር ይሰጋል ኮስተር ብለህ ስመጣ ሳውዲ አረቢያ አገሯ ላይ ፍት ብሎ ቢስሚላህ ያ ረቢል ዓለሚን ይድና አማልኝ ባካችሁ ዶክተር አብይን ገላግሉኝ ብሎ ምናምን ሌላ ሳውዲ አረቢያ ተጠንቀቅ ብለሃለች አዲስ አበባ መታ መስራት ትችላለህ ካንተ ጋር ብለሃለች ግን ዞር ተጠንቀቅ ይሄ ባህር የሚባለው ያጠፋሃል ብለሃለች ለዚህ ደግሞ አመጣላችኋለሁ ውድ ኢትዮጵያውያን እኔም ማረጋው እናንተ ኢትዮጵያኖች የእናንተ ትግል እና የኛ ትግል አብሮ ይሄ ጥላቻ ትግል የሰሜን የሚለው የሰውዬ አብረን ማጥፋት እንዳለብን በማወቅ ነው ኤርትራ መንግስት ጋር ምንም ግንኙነት የለም ሐሳቤን ግን ገልጻለሁ የኤርትራ መንግስት እርዳታ አይፈልግም አስታጥቄ ያስታጠቀው ነው ፋኖን እንጂ አስታጥቄው ያስታጠቀው ነው አስታጥቄ ልበላቸው አይደል እንጂ የኤርትራ መንግስት መርዳትም ይችላል ፋኖን ነው ብላችሁ ግን እርዳታ የሚፈልግ አይመስለኝም ውድ ኢትዮጵያውያን አሁን እንግዲህ የድሮ የመቀሌ የትግራይ ሜር የነበረው የመቀሌ ሜር የነበረው አታክልት የሚባለው ሰውዬ ያወጣውን ጉድ እንዴት አድርጎ ወያኔን ሸኔ ጋር ለማጣላት ምን አይነት ቢሊየንስ እያጠፋ እንደሆነ አብቹ እና እኛን ደግሞ ከነሱ ጋር ሆናችሁ ትመቱናላችሁ ይለናል መሳሪያ የሚያስታጥቀው ግን ራሱ ነው የሁላችሁ ይሄ ነገር ሊፈጥሩ እንደማይችሉ ይችላል እነዚህ ሰዎች ከፍተኛ የሆነ የሪሶርስ ዝርፊያ እያደረጉ ነው ለምሳሌ አንድ ነገር ልንገር
ወጠቅላይ ሚኒስትሩም በቢሊዮኖች የሚገመቱ የትግራይ በጀት ለዚህ ለተጣጣቂዎች እየዋለ ነው ብለዋል። ፕሬዝዳንት ጌታቸው ረዳ ባለፈው ያደረገው ንግግር ላይ አዳምጠህ ከሆነ ከሐምሌ እስካሁን ወር ባለው ጊዜ 8 ቢሊዮን ነው ለታጣቂዎቹ ከፍያለሁ አለ። የሁላችሁ ዳይሬክትሊ ራሱ አፕሩቭ የሚያደርገው መንግስት ነው። 8 ቢሊዮን ያህል ፍራንክ ወያኔ ሲያስታጥቅ አይደለም። እናንተን ደግሞ ይሸውዳል። አምጣ እየተባለ ነው ደግሞ የሚከፍለው። አምጣ ራሱ የገባበት ጦስ። ይሄ ባይዘ በጣም አስደንጋጭ ቁጥር ነው ከማን አንፃር? ከትግራይ አንፃር። ትግራይ ቢበዛ 18 ቢሊዮን ብር በጀት አላት። እሱ የተናገረው የ8 ወር ነው። የቀረው 4 ወር ታሳቢ ብታደርግ 12 ቢሊዮን ብር ተጣጣቂዎቹ በጀት ደረገ። ከ18 ቢሊዮን ብር 12 ቢሊዮን ብር ለታጣቂዎች የምታውል ክልል ምን ልታደርግ ትችላለች? በጣም እኮ የሚገርም እኮ ነው። በጣም ያሳዝን እኮ ነው። ቤዚክሊ ወደ 70% ባጀቱ የወያኔ ስራዎች ያሰለጥንበታል። ራሱ አብቹ እያወቀ ደግሞ እዚህ ጋር ምንድን ነው የሚለው ያለው? ይህ ሰው 270 ሺህ የሚባል ወታደር የላትም ወያኔ ባይ ነው። ግን 40፣ 50፣ 60 ሺህ የሚሆን አለ። ይህንን ግን ያውቀዋል፣ አብቹ ያውቀዋል፣ በቁጥር ያውቀዋል። ግን 270 ሺህ ሰራዊት እንዳላት በጠቅላላ ስፖርት የሚያደርጋቸው እሱ ነው። ባጀት ብሎ የሚሰጣቸው ትግራይ ውስጥ 70 ከመቶ የሚሄደው ወደ እነሱ ራሱ ነው የሚያስታጥቀው። እኛ ግን እጥቋን አወረድ ነው አይደለ? ወሰድንባት። በዛ ደግሞ ብዙ ዕቃ ሰረቃችሁ ተባልን። እኛ ወሰድነው መሳሪያዎች ብቻ ነው። እሱ ግን መሳሪያ እንደገና ያስታጥቃታል። የሚገርም እኮ ነው። ደግሞ ቀጥል የተረፈችው 6 ቢሊዮን ደግሞ ሲቪል ሰርቪስ የሚባል ደግሞ አለ 100,000። ስለዚህ ደሞዝ ከመክፈል የዘለለ አንድም የወደመ መጠገን የማይችል አንድም አዲስ ሀሳብ መስራት የማይችል አንድም ምንም ነገር ማድረግ የማይችል እንዲሆን ነው የሆነው። ይሄ የሆነው ዲዲአር በጊዜው አለመፈጸሙ። ስለዚህ እነዚህ ዲዲአር የሚሉ ሰዎች ትግራይን ለትግራይ እየተከላከሉ እያዳኑ ነው ወይስ ትግራይን በተዘዋዋሪ እያጠፏት ነው የሚለው ነገር ኮስችን ስታደርግ 66.6% የትግራይ በጀት እየበላ ያለ ኃይል ነው። የሚያሳዝነው ደግሞ ወጣቱ እነሱ እንደሚሉት በዛ መጠን ኑሮ የምር በልቶት ቢሆንም አንድ ነገር ነው 274,000 ተጣቂ ያለን ይላሉ እንጂ ፕራክቲካሊ ከ40 እና ከ50 ሺህ በላይ የለም። ይሄን ባይዘወይ ጀስት ተፋርጊ ነው ነገር ያቁጥር። በጣም ጥሩ። እዚህ ጋር ላቋርጥና እስኪችን ቪዲዮ እንመልከት። ይኸውላችሁ ራሱ ያደላደላቸው ሰዎች 270 ሺህ ወታደር አለው እንዳለ ልክ እንደዛ ሰፖርት ያደርጋል አይደለ? የትግራይ ህዝብ ተርቦ ያለ የነሱን ወታደር ያሰለጥንበታል አለው አብቹ እያወቀ 40-50 ሺህ ቢሆን ነው አለ ሰውየው። ውስጥ አዋቂው የድሮ ሜር የነበረ ነው ከንቲባ የነበረ መቀሌ ማለት ነው። አብቹ ግን ኪፕስ ኦን ጊቭን ማኒ። አንድ ነገር ለትግራይ ህዝብ የሚደረግ ነገር የለም። ይሄ የሚሰለጥነው ወታደር ባብቹ ፍራንክ ነው። ሰዎች በደንብ አርጋችሁ እንድታዩት ብዬ ነው። ባብቹ እኛን ግን ክሪቲሳይዝ ያደርጉናል ኤርትራኖች ከወያኔ ጋር ከምናምን ጋር። ይሄ የሚዘጋጀው ኦኬ ለእኛና ለኤርትራኖችና ለፋኖ ነው። ኦፍኮርስ ነቅተውባቸዋል። ምንም ነገር ማድረግ አይችሉም ወያኔ። አሁን ግን ለነገሩ ይሄ ነው። بالعمل عقل كل زمنه قرب ما زمنه مسقطعته قتيبو صلاي زحفره كور 421 حدا كوماندو مريت قالوناي ناور مسكن በጣም ጥሩ። እንግዲህ ይሄ አድዋ ላይ ይመስለኛል መጽሐፍት ምረቃ ብለው ሰራዊት ሲያስመርቁ፣ ባለፈው ሳምንትም ተመሳሳይ መዲድ ሲያስመርቁ ነበር። ከትላንት ወዲያ ደግሞ ባገኘሁት መረጃ ወደ ተንቤን ከፍተኛ የሆነ መሳሪያ ሮኬት ጭምር ወደዛ አካባቢ ተጓጓዘ። ሰው
ወደ ጦርነት ልትከቱን ነው ወይ የሚል ጥያቄ ሲያቀርብ ምላሽ አለማግኘቱና መደናገጥ ውስጥ መግባቱ እነዚህ ነገሮች አሉ። እንደገና ሸራሮን የውጊያ ማዕከል ለማድረግ እዛ አካባቢም ተተኳሽ መሳሪያዎች የተሰበሰቡ እንደሆነ ከስፍራው ያገኟቸው መረጃዎች ያመለክታሉ። አሁን ይሄ ሁሉ ገንዘብ ምንም እንኳን ራሱ የማይታመን ሰውዬ መሆኑ ባጥም አንዳንድ ነገሮች ትክክል ነው። ይሄ የሚያሳዩን ነገር በጠቅላላ ይሄ ነገር የሚደረገው አብቹ እያወቀ በሱ ፈቃድና በሱ ፍላጎት ነው። የእነሱን መሪዎች ከታሰሩ በኋላ ሁሉንም ፈታቸው አይደለ? አሁን ደግሞ መግበን ደግሞ ክሪስታይዝ ያደረገ ራሱ ያቆያቸው ሰዎች መግበ አማራ ውስጥ አልገባም አይመስለኝም። የራሳቸው ጀነራሎች አሏቸው። የወጣው ለዚህ ስልጠና ቢሆንስ ወይስ የት ነው እየዋለ? ይሄ ወታደራዊ ስልጠናና ትርኢት ዓላማና ግቡ ምንድን ነው? የት ነው የሚውለው ትላለህ እንዴ? ፍራንክ የሚሄደው ወያኔ ጋር የሚሄደው እነዚህ ጋር ነው የሚውለው። ዓላማው ደግሞ ወያኔ መጀመሪያ ፋኖን ለማጥፋት ነው። ኦፍኮርስ ትግሬዎቹንም ለማጥፋት ነው። ከፋኖ ጋር ከተዋጉ ትግሬዎቹን ይጠፋ፣ እንደገና ከኤርትራ ጋር ለማዋጋት። ለዚህ ነው ወያኔ እስካሁን ድረስ በህይወት ያለው ሰዎቹ ራሱ እንደ ጥጦ እየቀለባቸው ነው። ያ እሱ ነው። አሁን መጀመሪያም ጀምረ ነው እንደነበር ያ እሱ ነው። አሁን መጀመሪያም ጀምረ ነው እንደነበረ እነሱ 274,000 ታጣቂ አለን ብለው የትግራይ ጊዜያዊ መስተዳድር በጀት ይወስዳሉ። እንደነገርኩ በተጨባጭ በጣም በብዙ ዝም ያዘው እንኳን ብንል ኢንቴንሽኑ ያቁጡ ስላልሆነ 40 እስከ 50 ሺህ የሚሆን ታጣቂ ነው ያላቸው። ይሄ ማለት በየወሩ የ220 ሺህ ታጣቂ በጀት የት ነው የሚገባው ብሎ መጠየቅ ያለ። ኪስ ውስጥ ይገባል። 50 ሺህ ወታደር ካለ በእውነት ለምሳሌ 270 ሺህ ወታደር ነው ያለኝ ብለህ ለ270 ሺህ ወታደር እየቀለብክ ነው ልብስ እየገዛሁ ነው ምናምን የምትል ከሆነ አብቹ ነው የሚከፍለው። ኦፍኮርስ ሌላ ሰው የሚከፍለው የለም። አብቹ አምጣ ይባላል። ኦኬ የተቀረው ፍራንካሽ ውስጥ ነው የሚገባው። ይከፋፈሉታል። ሌላ ነገር አለ እንደዚህ እንደፈለክ እኮ ነው የኢትዮጵያ ፍራንክ። አሁን ሽፍታ መሆን ብቻ ነው ያለብህ እድሜ ላብቹ። ስለዚህ የ220 ሺህ በጀት ማለት ዝም እንደመነሻ በ8 ወሩ 8 ቢሊዮን ከፈልኩ ካለው ጌታቸው ፕሬዝዳንት ጌታቸው እንኳን ብንነሳ 6.5 ቢሊዮን ብሩ ማለት ነው። ከ8ቱ 6.5 ቢሊዮን ብሩ የት ነው የሚገባው? ኪስ ገባ። ተከፋፈሉት። አብቹ እያወቀ እኮ ነው የምላቸዋለሁ። እንዴት አይነት እኮ የሌባ መንግስት እኮ ነው። እንኳንና አሰብ ሊያመጣ ይሄ እንዴት አይነት እንዲህ ያደረገ ነው ወያኔን። እነሱ ጠላቶቼ ናቸው ማስቆም አለብን የሚለው ውሸት እኮ ነው። ኦፍኮርስ ከፋፍሎ ሊያጣላቸውም ይፈልጋል። ያ ፍራንክ እዛ የሚደረገው የሚገዛበት መሳሪያ በጠቅላላ ያውቀዋል። እርስ በርሳቸው እንዲገዳደሉ ነው። የተረፈው ደግሞ አስገድደህ አምጥተህ ከፋኖ ጋር። አሁን ግን ፋኖ ኦልሞስት አዲስ አበባ ደረሰ። በቅርቡ ደሴ ወይ ጎንደር ወይ ደግሞ የጎጃም ደብረ ማርቆስ የሚያዝ ይመስለኛል። በቅርቡ ኦፍኮርስ ትላልቅ ከተማዎች መያዝ ሪስፖንሲቢሊቲ ስለሆነ ባይዙትም ይሻላል። ግን አሁን በያዙት ፎርማት ምልክቱ ቀጥታ አዲስ አበባ ለመግባት ምንም ችግር የላቸው። ይሄ ብር እዛ ያለው አመራር በየደረጃው እየተከፋፈሉት ነው ወይስ የትግራይ ህዝብ ለሌላ ጥፋት እያዘጋጀ ወታደራዊ ዝግጅት እያደረጉበት ነው? ሁለቱም ነው። ደፍነትሊ ሁለቱም ነው። አታክልቴ ሁለቱም ነው እያዘጋጁት ነው ለሌላ ጥፋት። ኦፍኮርስ ፍራንኩ ደግሞ ወንበዴዎች ጋር ነው የገባው፣ ኪስ ውስጥ ይገባል። ሌላ ምናለ የሚለው ነገር መጠየቅ ነው ያለበት። ኦንሊ ከበጀት አንፃር ብቻ የሚታይ ማለት ነው። ደግሞ ይዞት የሚመጣ ደግሞ ኮንሲኩዌንስ ስታስብ ምን ያህል አደገኛ እንደሆነ ታስባለህ። ይሄ አንዱ ምልክት ነው። መጽሐፍ ምረቃ ምናምን ብለው ወታደራዊ መሬት ነው ያሳያል። እኔ ማለት የትግራይ ህዝብ እንዲህ አይነት ወታደራዊ ዝግጅት ከማየት በላይ ሊሰቀጥጠው ማለት ሊያስጠላው ሊዘገን ነው የሚገባ ነገር። በፍጹም ይሄ ነገር አይኖርም ነበረ። ኤሪትሪያ ተካፍላው እያለ ኦኬ ወያኔን ለማጥፋት መቀሌ ውስጥ ለመግባት ሲል እኮ ነው ያቆማቸው። በጣም እኮ የሚያሳዝን ነገር ነው። ከህይወት አዳኗት ፋኖንና ኤርትራን ለመቀጥቀጥ ወያኔን
ወያኔ ትግራይ እንዲያጠፋለት አሁን እዚህ ጋር ተከረከረ። መውጫ ያለውም አበችው መውጫ ያለውም እነዚህ ሰዎች በየጊዜው እንደዚህ አይነት ትርኢትና ድርጊት ከማድረግ የትግራይ ህዝብ ምንድን ያተረፈው? እስከ ዛሬ እየደረሰበት ጥፋት መልሶ ለማዳን ባልቻለበት ሁኔታ አዲስ ጥፋት ለመደገስ እንደዚህ አድርገናል። እንትና ኮማንዶ እንትና አየር ወለድ ማለት ምን ተምጠቅ ይሄ ነገር ቀላል እኮ ነው። የትግራይ ህዝብ እንዲጠፋ ፈልጋላ ይጠፋ። ይሄ እኮ የኦሮሞ ሾቪኒዝም እኮ ነው፣ ትምክህት እኮ ትግሬዎችን ማጥፋት፣ አማሮችን ማጥፋት፣ ከዛ ባሪያ አድርጎ መግዛት እኮ ነው የሚባለው። ይሄ ግን የኦሮሞ ህዝብ የሚደግፈው አይደለም። ግን ባብቹ ማይንድ ውስጥ ያለው ይሄ ነው። ደሞስ በየትኛው አቅማቸው ከማን ጋር የሚገጥመው? ከሻዕቢያ ጋር ሆነን ፌደራል መንግስትን ይላሉ። እንግዲህ በቀደም እንትናም ያለችው ይሄንን ነው። ወንጀል ነው። ሻዕቢያ ጋር ሆኖ ፌደራል መንግስቱን ኤርትራ ውስጥ እዚህ ውስጥ የሚገባ ክሬዚ የሆነ መንግስት የለማ። ሁሉም ውሸት ነው። እንዴት አድርገን ነው ከነዚህ ጋር እንዴት አድርገን ማንን አልፈን ነው? ለምንስ እንደዛ እናደርጋለን? እኛ አገራችን ውስጥ ሲመጣ ብቻ ነው ጭንቅላቱን የምንሰብረው፣ ሌላ ነገር የለም። የራሳችን እየሰራን ነው። ሰው አሁን ምን አለ መሰለህ ወደረጉ እንደሆነ ሻዕቢያ ያግዘናል ብሎ እንደሚያስቡ ራሳቸው ይናገራሉ። እኔ አክቹአሊ እንደዛ አልበርዳውም። ሻዕቢያ ነው ያሉ ግንኙነቶች ያሉ መነጋገሮች ምናምን እንዳሉ አውቃለሁ። እንደሚያውቀው ከዛ የዘለለ ኢሳያስ እንደዚህ አይነት ሚስ ካልኩሌሽን አልታየበትም በታሪክ። ብራቮ! ይሄ እኮ ነው ሚስ ካልኩሌሽን የሚባለው ይሄ ነው። አብቹ ለምሳሌ ሳያስበው ተበላ በፋኖ አይደል? 4 ቦታው ሴኩሪቲ ምን ያደርግ ነበር? ጫት ሲቅሙ የት ስራ እኮ የለም ኮምፒውተር አለን ይላሉ። ኢሳያስ አፈወርቂ እንደዚህ አይነት ሚስቴክ የሚሰራ ፖለቲሻን አይደለም ይላል። በፍጹም ከወያኔ ጋር ሆኖ አብቹን ከስልጣን ለማስወገድ በፍጹም ሊያስበው የማይችል ነገር ነው። ለምንድን ነው ፖለቲካል የእሱ ፖለቲካል ላይፍ ማየት እኮ ነው። ከዚህ እንዴት አድርጎ ነው የሚያስበው? እንኳንና ከወያኔ ጋር ደግሞ ኢትዮጵያ ውስጥ ደግሞ ከወያኔ ጋር ሆኖ እሷ ራሷ ዌስት ምዕራብ ትግራይ እያለች ምናምን እዚህ ውስጥ የሚገባ ሳሳፎች የሚባል ነው። The person is extremely brilliant. እንዲህ አይነት ፖለቲካ ነገር ውስጥ የሚጨማለቅ አይደለም እሱ። ስታንዳርዱም ሌላ ነገር ስለሆነና ጥሩ ግምት ነው የሰጠው ሰው። እነዚህን ሰዎች የሚያድንበት እነዚህ ሰዎች የሚደግፉበት ምክንያት ነው። ከኒ ኢማጂን ኢሳያስ አፈወርቂ እነዚህን ለማዳን እንደዛ ሲያልክ የማይመስል ነገር ነው። ስለዚህ ተቀብየዋለሁ። ይሄ ጥሩ አናሊሲስ ነው፣ ጥሩ ግንዛቤ ይመስለኛል። አንዳንዴ የምትገናዘበው ነገር ስህተት ሲሆን ነው ገደል ውስጥ የምትገባው። እንደምታዩት እነ ቆሪጥ ስለ ኤርትራ የሚያደርጉት ነገር ኤኒዌር መምታት የሚችል ይመስለዋል። አያውቅም ምን እንዳለ ኤርትራ። ያኔ ነው የምትበላው ሰዎች፣ ያኔ ነው የምትቀረደፈው። በቅርቡ እኮ 274 ምናምን If your bath has seen a ተጨባጭ ግን ያለው 20 ሺህ የማይሞላው ያለ አቅማችሁ ለምን እንደዚህ ትላላችሁ ተባብለው የተጨቃጨቁት ነገርም ይታወቃል። ይሄ ለትግራይ ህዝብ ሌላ ጥፋት ከማምጣት ውጭ የራሳቸው ኦፍ ኮርስ ፍጻሜያቸው ሳይሆን የፍጻሜያቸው ፍጻሜ ከማበላሸት ውጭ ሊያመጥ የሚችል አንዳች ነው። ይሄም ደግሞ የተቀናጀ ሆኖ በወልቃይትና በሁመራ በኩል ወረራ ለመፈጸም ካላቸው ፍላጎት ጋር የተቀናጀ ስለሆነ ይሄም ከዛም አልፎ ከሻዕቢያ ፍላጎት ጋር የተቀናጀ ስለሆነ ጀነራል ታደሰ ወረደ ይሄን ሰውዬ ይዘው ማቅረብ አለበት። የመጀመሪያ የሚገርማችሁ ይሄ እኮ ነው። እኔ በዚህ የሄድኩኝ ዌስት የሄድኩኝ በኢስት ይመጣብኛል ብለህ እዛ ከጠበቅ የሚደርስብህ ጣጣ ይታይ። ማታስበው ዱብዳ ይፈነዳብሃል። በጠቅላላ ስለ ኤርትራ ካልኩሌት የሚያደርገው ይሄ ሰውዬ ሮንግ ነው። ከዚህ በፊት ስለማንኛውም ነገር ካልኩሌት ያደረገው ነገር ሮንግ ነው። ያብቹም ድምጥማጡ የጠፋበት ምክንያት እነዚህ ስለሚሰማ ካሁን በኋላ አትመለሱ፣ ካሁን በኋላ መሞት ብቻ ነው፣ ሌላ ነገር የለም። ቀዳሚ ተግባሩ የሚሆነው
በወርቅ ዘረፋ ተግባር የተሰማሩ ሰዎች ናቸው። በህገወጥ ወንጀል የተሰማሩ ሰዎች ናቸው። ከኤርትራ ጋር የሚገናኙ ናቸው። እነዚህ ሰዎች ናቸው አላሰራ ብለውኝ አፈናቀሉኝ ያሉ ጌታቸው ረዳው ነው። ያ ከሆነ ጀነራል ታደሰ ወረደ ትናንትና እዚህ መጥቶ ሲያወራ ማነው ትናንት እዚህ መጥቶ ዛሬ አሁን ከዶክተር አብይ ጋር ሲዋይ የመጀመሪያ ቀዳሚ ጥያቄ መነሳት ያለበት ምግብ ኃይሌ የመሳሰሉ ማፊያዎች ተይዘው መቅረብ አለባቸው። እኔ ተስፋ አደርጋለሁ የትግራይ ሰዎች ያንን ተብታባ እንደማይቀበሉ። እሱ ፕሬዚደንት ሊሆን በእናታቸው ታደሰ ወረደ ሰው ታጣን። ሆኖም መግበን የሚያመጣልህ ሰው የለም። ሸጥከው እኮ ነው የምልህ። ኦፖርቹኒቲው ሉዝ አደረከው። ታስሮ መምጣት ትችል ነበረ መግበቅ። ያኔ በጦርነት ጊዜ ተሸወድክ፣ ራስህን ሸወድክ፣ ራስህን አነክ። የለም እንደዛ የሚባል ነገር ዝም ብለህ ዋጣት ሰውየው። አሁን ኢፋወይው ላጌጆች ነበረ ምገዛው ባልጃ ታውቃለህ። እቃህን ጠቅልለህ የምትወጣበትን መንገድ መፈለግ ነው። ወደ ሳው ጫትህን ይዘህ ሌላ ነገር የለም። የኢትዮጵያ መንግስት አይደለህም። መጀመሪያ ነገር የአዲስ አበባ መንግስት እሱ እንዲገባ ፈለግ። እነዚህን ማቅረብ ካልቻለ ጀነራል ታደሰ ወረደም እዛ ቦታ ላይ መቀመጥ አይጠበቅበትም፣ አያስፈልግም። ጌቶን ያወረዳችሁት ምን ለማድረግ ነበር? አሳመማችሁት እኮ አሳመማችሁ። ለሕክምና ወደ ጫ አስወጣችኋል። ለማንኛውም ጌቾ ወደዛ ከሄደ በኋላ አሁን ምግብ ኃይሌ በከባድ ወንጀል ተግባር ተሰማርቶ ስለተያዘ ይሄም ደግሞ መከላከያ ሰራዊት በይፋ ያስቀመጠው ጉዳይ ስለሆነ በሌላ የግጭት ወንጀል ተሰማርቶ ስለተያዘ በመከላከያ ሰራዊት ላይ ጥቃት ስላደረሰ ይሄም ደግሞ የተቀናጀ ሆኖ በወልቃይትና በሁመራ በኩል ወረራ ለመፈጸም ካላቸው ፍላጎት ጋር የተቀናጀ ስለሆነ ይሄም ከዛም አልፎ ከሻዕቢያ ፍላጎት ጋር የተቀናጀ ስለሆነ ጀነራል ታደሰ ወረደ ይህን ሰውዬ ይዘው ማቅረብ አለበት። መቀሌው ሲዝናና ነበረ ከሴቶች ጋር የተደሰተ በየባሩ የሄደ ነው የሚጠጣው። በጠቅላላ ፋኖ ሲያጠቃ በአራት በኩል ሲቀዳድዳችሁ ምንም አይዲያ አልነበረውም። እንደ ሰው ነው እንደዛ ነው ጉንዴ ብሎ የተደናገጠው። ምክንያት አታምጣሁ። ትግሬዎች ረዷቸው አትበል። የሚያናፍጥ ያለው ጀግናው ፋኖ ተቀበል ዝም ብለህ። እሱ ዊስኪው እየጠጣ ነበረ ነው የምልህ ያለው። ደግሞ አትይዘውም፣ አታገኘውም። ታደሰ ወረደ እሱን ሊያመጣ በጥፊ ነው የሚመጣው። ሰውየው ክሬዝ ቀዳሚ ተግባሩ የሚሆነው በወርቅ ዘረፋ ተግባር የተሰማሩ ሰዎች ናቸው። በህገወጥ ወንጀል የተሰማሩ ሰዎች ናቸው። ከኤርትራ ጋር የሚገናኙ ናቸው። እነዚህ ሰዎች ናቸው አላሰራ ብለውኝ አፈናቀሉኝ ያሉ ጌታቸው ረዳው ነው። መጀመሪያ ስራ ተግባሩ ምግብ ኃይልን ይዞ ማስረከብ ነው ያለው። ብለዋጣት መግበ ካሁን በኋላ መግበ ኋላ ይቆይ ይሆናል። አብቹ ግን ይጠፋል። ዝም ብለዋጣት። ራስህ ያበቀልከው፣ ራስህ ያደረግከው፣ ራስህ ዲፖዝ ያደረግከው፣ ራስህ ፕላንት ያደረግከው፣ ራስህ የዘራኸው ዘር እየበላህ ነው። አሁን ዝም ብለህ ተቀበል ነው ራይት። ምግብ ኃይልን ለማያዝ በሚያደርገው እንቅስቃሴ ምግብ ደግሞ ወዴት ይላል? ወደ አባቱ ማን? ሻዕቢያ ጋር ሸሽተህ ስትገባ ሻዕቢያ ደግሞ የኢትዮጵያ ወንጀለኞች በጦር ወንጀል የሚፈለጉ ሰዎችን ይዛ ደብቃ በመያዝ ወንጀል ያኔ እንጋፈጣለን። ስማ ሰውዬ፣ ኤኒባዲ ኢትዮጵያ ውስጥ ኤኒባዲ ፖለቲካል ፕሮብለም ያለው እንደ ድሮ እነ ብርሃኑን እንደምንሰበስብ ኤርትራ ውስጥ መጥቶ ፖለቲካል አሳይለም መጠየቅ ይችላል። መግበ ይሁን ገብረ ማርያም ይሁን ገብረ ጨርቆስ ይሁን ባልቻ ይሁን ጌታቸው ይሁን አስፋቸው ይሁን ድፋባቸው የፈለገ ሰው ከእናንተ ሮጦ የሚመጣው እኛ ጋር ረፊጂ መስጠት እንችላለን። የሱዳኖች አድርገን የለም የኢትዮጵያ ወንድሞቻችን ለምን ረፊጂ አናረጋቸውም? እኛ ጋር ኢትዮጵያ ተቀብላችሁ ረፊጂ ታደረጉ የለም። ልዩነቱ እኛ ጋር በስነ ስርዓት ዓለም በሚያከብረው ነው የምናደርገው። ኤኒባዲ ኤርትራ ውስጥ የሚመጣ ማቆም አንችልም። ተቀብለን ማስተናገድ ብቻ ነው ያለብን። ልክ አንተን እንዳስተናገድን ያኔ ስትነፋ እዛ ኖርዝ ምንድን ነው ሰሜን እዝ ጋር ስትነፋ ሰርፕራይዝ ሲያደርጉ አሁን ሁሉም ጀነራሎች ምስኪኖች አዋረዳቸዋቸው። ሳይወዱ ጥላቻ ውስጥ አገባቸዋቸው። ኤኒባዲ ኤርትራ ውስጥ የሚመጣ መምጣት ይችላል። አንተ የምታቆመው አይደለም። ከቁጥጥር ውጭ ነው እኮ ነው የምልህ። ያኔ መልሰን እንገናኛለን። መልሰን የምንገናኝ ከሆነ ሻዕቢያ በኢትዮጵያ ውስጥ በጦር ወንጀል የሚፈለጉ ሰዎችን ወንጀል ፈጽመው የሚሸሹ ሰዎችን ደብቃ ይዛ የምታስቀምጥ ከሆነ ለመጀመሪያ ስራማችን ድሮን ሰዎቹ ላይ
የዚችን ጂፒ እነ ብርሃኑ ነጋ አይነት ወንበዴዎች ይዘን አልነበረም? ወንበዴዎች አገር አጥፊዎች። አሁን ታዋል ያለው ብርሃኑ ነጋ የእናንተ ነፃ አውጪ ተብሎ እነሱን ይዘን አልነበረም? እኛ ያልያዝነው ነፃ አውጪ ነበረ እንደ ካሁን በኋላ አይኖርም። የፈለግነውን እናደርጋለን። አሁንም ቤታችን ለኢትዮጵያኖች ሬዲ ነው፣ ኦፕን ነው። ያለንን ምግብ ተካፍለን እንበላለን። ልክ እንደዛ ነው ሰውየው። ስለዚህ ከፈለክና ካልፈለክ ደግሞ ጥፋ። ግን መግበ የሚመጣ አይመስለኝም። መግበ ኢዝ ኮምፎርታብል መቀሌ ውስጥ እየጠጣ ነው። ሂዝ ወመናይዚንግ ሴቶች ጋር ነው። አሪፍ ነው ያለው። አታየውም? መግበ ካሁን በኋላ የሚዋጋ ሰው አይደለም። መቀሌ ውስጥ መተህ ካነካው የዚችን የሶስቷን ጂፒኤስ ቁጥር መሙላትና መላክ ነው ድሮንሶቹ። ኦኬ የኤርትራን ቂጥ መግለብ ማለት ነው። ከዛ ቂጥ ባዶ የሚሆን ያኔ ነው። በአንተ ቋንቋ ልንገርህ፣ ቂጥ እኮ ሳትነካ እኮ ያንተ ቂጥ ተነካ። ምን ነው በፍጹም መድረሳችንም ኤርትራ ውስጥ ከደረስክ ደግሞ አይተው ማታክ ሲሆን ነው የሚሆነው። አሁንማ መድረሳችንም ጭራሽ ተቀርቅረህ አዲስ አበባህን ብቻ ፍንፍኔህን ብቻ ተከላከል። ሰውየው የኢትዮጵያ ሰዎች ይሄ ሰውዬ ምንም ነገር አያውቅም፣ ዝም ብሎ ነው የሚያወራው ስለ ኤርትራ። የኤርትራ ፋየር ፓወር በኔክስት አመጣላችኋለሁ በዚህ ሳምንት፣ ዝም ብላችሁ ጠብቁኝ። ምን አለ ኤርትራ ውስጥ? እንዴት አድርጎ ነው ይህንን ሰው የሚያንኮላሸው? በምን አይነት ፍጥነትና ካራቴ ምት፣ በምን አይነት ኦኬ። የኢትዮጵያ ህዝብ አይደለም ይሄ እኮ ወራሪ እኮ። ወራሪን ማናፈቅ የሻዕቢያ ስታይል ነው። እንዴት አድርጎ እንደሚቀጣው አያድርስ ነው። አይመጣም ግን አሳያችኋለሁ ፓወሩን። ይሄ ሰውዬ ግን ምን ነገር ሳያውቅ ነው እንደዛ የሚለው። አያውቁም ያሉት አያጠኑ፣ በስሜት ብቻ ነው። ለዛ ነው እሳት ውስጥ የሚገቡ። ለቃላት ይቅርታ ምንም አላጋችሁም። ቂጥ ባዶ በቃ ተመታ ማለት ነው። ተጋረድኩኝ፣ ተከበብኩኝ፣ ማንም አይነካኝ ብለህ ቡራን ስቸረችር ለእያንዳንዱ እንትን ለነዚህ ለሶስት ሚሳኤል ቦታዎች እያንዳንዱ 10 ድሮን ስለመድብል እችላለሁ። አምጣቸው እኮ ነው የምልህ ያለው። አሁን አቅም የለም። አሁን ተንኮላሽ ይሄኛው እንደዚህ ሲል የነበረው ያው ውርደት ከደረሰበት በኋላ ነው። በአማሮች ውርደት ከደረሰበት በኋላ ነው። የኤርትራን አየር አንድ ጊዜ ክሮስ ካረከው አገር ስንት ጊዜ እንደሚገላበበት የኤርትራ ኤርፎርስ ደግሞ አሳያለሁ ነገር ተመልሼ። ሰዎች ውድ ኢትዮጵያውያን ስለ ኢትዮጵያ ትውሰዱት። ይሄ እነዚህ እናንተ አይደሉም። አገሩን ሪፕሬዘንት አድርገው ስላሉ ነው ኢትዮጵያውያን የምላቸው ያሉ። ስለ እናንተ አይደለም፣ ስለ እነዚህ ነው። ስለዚህ ክብሬ እንደተጠበቀ ነው። ግን ቆራጣን ካላሉት ምንድነው የሚሉት? ገብቶ ይፈረፍራል። ንፍጣም ነህ ካላሉት ይናፈጥባል። ስለዚህ ትክክሉን መንገር አስፈልጋል። ምን እንደምታደርጉ ታውቃለህ? ወብዬ ሚሳኤሉን ቁጭ ባለበት ማለት 10 ድሮን ስልክበታል፣ ካሰኝ 100 ታደርግበታል። እና ሶፍትዌሩ ራሱ ኮላፕስ ያደርጋል ታውቃለህ። በአንድ ጊዜ 100 ዳይሬክሽን ሲመጣበት እንትኑ ላይ ሚሳኤሉ ላይ መምታት የትኛው መለየት አቅቶት ኮላፕስ ያደርጋል ራሱ ሲስተሙ፣ ኤር ዲፌንስ ሲስተሙ ማለት ገብቷል። ከመቶ ውስጥ ደግሞ 10 ቀጥታ ሄደው እያንዳንዱ ሚሳኤል ተበጥሮ ይችላል። ከዛ ምርቃና መሰለሽ እንዴ? አንድ ሰዓት ምርቃና በልቼ ኋላ ጨብሲ ይነፋለሁ። ባይዘው ምን አይነት ጨብሲ ነው የምትደፊው ያለችው? ቆሪጤ ተባበሩት የሚባለው ጠጅ ቤት ታጭዋለች። ቢያስ አፈረሳችሁት። እሱ ነው እኮ ጠጅ ቤት ውስጥ ነሽ ወይስ ካቲካላ? ምንድነው አረቄ ነው የምትጠጪው ያለሽ ወይ ምንድነው? ጨብሲው ምንድነው እንዲያሳበደሽ? ኮካይኑስ እንዴት ነው? ቆሞ ቀር እምላችሁ ለዚህ ነው። ተገሽራችሁ ቆሞ ቀር ናችሁ፣ ማትለወጡ ማትሻሻሉ። አሁን ትላንትና ሻዕቢያ ይጠልቃ እንገባ ማለት አሁን ምግብ ኃይል እንፈልገዋለን። ምግብ ኃይል ይዛችሁ አቅርቡሉ ብለን ነገ ለታድሶ ጥያቄ እናቀርባለን። ምግብ ኃይል የታባቱ እንደሚገባ እናያለን። አሁን በአገር ውስጥ መግዛት ያቃተ መቀሌ ውስጥ መሄድ የሚያቅተው እንደዚህ አይነት መንግስት አለ። ዶናልድ ትራምፕ ቴክሳስ ውስጥ አይሄድም ማለት እኮ ነው። ሰዎች ወይ ደግሞ ፑቲን ሳይቤሪያ ጋር መሄድ አይችልም ማለት ነው። ይገርም ነው።
አገርህ ውስጥ ወንጀለኛ ማሰር ያቃተ ወንጀለኛውን ደግሞ በግድ አምጣ ተብለህ ባጀት የምትሰጥ ፍጥረት። ኧረ በእናታችሁ ኢትዮጵያ እግዚአብሔር ያውጣቸው። ከኤርትራ ውጭ ተስፋዬ ምንድነውን ይላል ከዛ አይደል? ከኤርትራ ውጭ ተስፋዬ ምንድነውን? ከኤርትራ ውጭ ወደ ታባክሽ ትሄዳለህ። በጀመር ይሄን ደግሞ ምን ለመሰለህ በጀመሪያም ከጌታቸው አሰፋ ጋራ ጀነራል ምግብ ኃይሌ አስመራ ዘበርት ኤርትራ ሄደው በማታ ቁጭ ብለው ተመካክረው መተው ከፋኖች ጋራ ተደራጅተው በመከላከያ ሰራዊት ላይ ጦርነት ለማወጅ ሲንቀሳቀሱ እዚህ ቤት መጥቼ ነገርኳችሁ ነኝ። ኢትዮጵያውያን በእናታችን ሰው ያትመኑት ከበኋላ እስከ መቼ ድረስ ነው? ሰዎች አይደላችሁ? እኛም እኮ ሰለቸን እኮ። የምናመጣው ምክንያት እኮ እናንተን ስለሚነካ ስለሚያታላችሁ ነው። መታለል አትደክሙም። እሱ ለካሽ ነው። እንዴት ይስቅባችሁ! እንዴት ይስቅባችሁ! ለምሳሌ ሙሶሎኒ ድሮ ሲናገር አሉ አደባባይ ወጥቶ ልክ ምናምን ባልከኒ ላይ ሆኖ ቪቫ ኢታሊያ በፕሪሞ ኢታሊያ ታሸንፋለች ቪክትሪ ለኢታሊያ ምናምን ሲል ህዝቡ ሲንጫጫ ሲል ተገልብጦ ሲገባ ቁጭ ብሎ ይስቅ ነበር። ምን አይነት ስቱፒዶች ናቸው! ይህ ሰውዬ እንደዛ ነው የሚያደርጋቸው። ይህንን አምናችሁ አብቹ ያመነው ደደብ ስለሆነ ስላልተማረ የተማረ ፕሮፌሰር አገኘው ብሎ ነው የተጠበሰው። ስንት ሰው ያለ እናንተ ግን ይህ ሰው የሚሰራው ፍራንክ በዚህ ታምናላችሁ? አንድ ሰው አንድ ቀን ይቀደዳል፣ ሁለቴ ሶስቴ ይተረባል፣ 5-6 ጊዜ ከነፈሰ በኋላ ተውትን እንዴ በእናታችሁ። ግን ኦፍኮርስ እኔ መተው አልችልም። ይህን ሰውዬ እስካላቆመው ድረስ አብቹ እንደ ኤርትራዊና እንደ ሰላም ወዳጅ ሰውዬ መምጣት አለብኝ። ምክንያቱም የእሱ አፈቀላጤ ነውና ነግሬያቸዋለሁ። ማለት እንዲያርገው ተዋይቶ ብዬ ኦኬ። የወልቃይትን ጉዳይ ተውና በሌሎች ጉዳይ ተባብረን እንስራ ሲሉት የጎንደር ፋኖች ነው ሲሏቸው የጎጃም ውሽ እንዳላቸው የወሎ ውሽ እንዳላቸው ነግሬያቸው ትላንት ሆነ ይኸውላችሁ የኤርትራ መንግስት ጋር እነ ፋኖ እነ ዘመነ ካሴ በቃ ይሻሉ ሌሎችም ቢያሉ ይላል። የመጣ ይምጣ እንቀበላለን እኮ ነው። የኤርትራ መንግስት በሆነ እኔ የፈለጉትን እሰጣቸዋል። እስኪ ፈንዳበት የፈለግከውን አድርግ። ውሸት ከሆነ እሺ ብዬ አምናለሁ። ውሸት ግን እንድታምነው ብዬ ነው። በናደርግስ የታባክ ትደርሳለህ ለማለት ነው እንጂ ምንድነው ሐሳብ እኮ አይደለም። እቅሩ ሲያወጡ ነው የነገርኳቸው ሲሉ በሁለት ቀን ብቻ 317 ሰው ቀንዱን 41 ሰው የተማረከ 105 ሰው የቆሰለ ደምር እጅ የሰጠ 27 51 በምህረት የገባ 15 ወለበል የኢትዮጵያ ሰዎች በእርግጥ ፋኖዎች የሚሉት ግን ሌላ ታሪክ ነው። ፋኖ የሚያስረው እስረኛ በደንብ እያሳየ ነው፣ በግፍ እያሳየ ነው። አንድ እስረኛ የፋኖ አንድ እስረኛ የፖለቲካል ፕሪዝነር ማሳየት አልቻለም የኢትዮጵያ መንግስት። በሁሉም ሚዲያዎች በአንተ ሚዲያ ላየነው፣ በፋና ሚዲያ ላየነው፣ በነደሳለኛ ላየነው። በዛ ማነው ያ ልጅ ካልሲ የሚሸጠው የዚህ ሰውዬ ካልሲ በሚሊዮን ብር እሸጣለሁ የሚለው ያ ማነው? በላይ ተሾም አንድ ነገር አላየንም። አንድ እስረኛ መማረክ አልቻለም የኢትዮጵያ መንግስት። በጣም እኮ የሚያሳዝን እኮ ራሳቸው ፋኖዎች እስከ አሳይ እውነት ከማረክ አሳይ አንድ ሰው አሳያሉ። እንደ አይነት ውርደት በእንደዚህ አይነት ቅሌት ሉዝ የሚያደርግ የሚከስር ሰው አይቻላል። መንግስት እንደዚህ አይነት ይሄ ሁሉ ውሸት ነው። ይሄ ውሸት ነው። ጀነራል መግበህ ተጣላኝ ያልከው ውሸት ነው። ኦኬ መጣላት አይችሉ ፋኖዎች ለማለት ነው። የገደልከው የለም፣ የተማረከ የለም፣ ያቆሰልከው የለም። ዝም ብለህ ነገር ሲሞት አቅም ሂድ ጅብህን አንጠልጥልና ተጓዝ። ብለህ ስዋል የት አቅም ሂድ ጅብህን አንጠልጥልና ተጓዝ። የጅብ ቆዳ ተሸክሞ የሚሄድ ጅልና መሬት ላይ ተቆልጦ ኤርዲፌንስ ተክሎ ከላከላለሁ የሚያስብ ጅል አንድ ናት። ወነ ነው ሚሳይሉ የኤርትራ ታዋለ የጅብ ምናምን ብትሉ ደግሞ ተደናበራችሁ አይደል? ቡጢው በቦክስ በካልቾ በካራቲ በዝጋም ቤት በቴስታ ሲመታብህ በአራት በኩል ተምታታብህ እና በማጂክ ነው በጥንቆላ ነው በጅብ ምናምን ነው
የጅብ ምናምን አስረው ነው ምናምን ቆርበት አድርገው ነው የጅብ ግልግል አቅፈው ነው ምናምን የማይተኮስባቸው። እየሳትክ ነው ሰውዬ፣ እየሳትክ ነው። መተኮስ አትችልም። አውትስማርት አድርገዋል። ጅብ የለ ምናምን የለ። ዝም ብለህ ተቀርቀር እኮ ነው የምልህ ያለሁት። ጀነራሎች የሚሞቱበት ጦርነት፣ ኮሎኔሎች እንደዚህ አይነት ነገር እኮ ከስራሃል። ዝም ብለህ ተቀም። ስማ መሬት ላይ ተገሽሮ ማለት አሁን የሻዕቢያ ድረስ ገርማኝ እኮ አሁን እናንተ ሻዕቢያ ሚሳኤል ተከለ ምናምን ሲባል በቃ አይ ያለቀልን አይነት ነገር ጨዋታ ትጀምራለህ። ለአንቺ የሚሆን ሚሳኤል የለም እኮ ነው የምልሽ። አትደሽም እዛ ጋር ተውሺው እኮ ተምታታብሽ አይደል? አንቺ የምትተኩሽው ሚሳኤል ኤርትራ መሬት ውስጥ ከነካ ምን እንደምትደረግ ያታቂም። አውቀሽ እኮ ዝም አልሽ፣ ተነግሮሽ እኮ ዝም አልሽ። ለምን ተይው እሱን ነገር እሱ ተይው ማጭበርበሩ። አንድ ነገር ስማ፣ ወፍ የለም ወፉ ሲዝን ዳክ ታውቃለህ? ወፍ የለም እኮ ነው የምልሻለሁ። በኢትዮጵያ አሁን ኢትዮጵያ ከታጠቀች የጦር መሳሪያ አንግላይ ስታያቸው እነዚህ መሬት ላይ የተጎለቱ ደንቅዬዎች ናቸው። ሻዕቢያ ሚሳኤል መሬት ላይ የተጎለቱ ድንክዬዎች ወደ ኢትዮጵያውያን ምንም ነገር ስለማያውቁ ነው። የኤርትራ ፋየር ፓወር አመጣላቸዋለሁ በዚህ ሳምንት ተከታተሉ። ኦን ፐርፐስ ደግሞ በአማርኛ አደርገዋለሁ። አድካሚም ቢሆን ነገርየው በትግርኛ ቀርቦ ሊሆን ይችላል፣ ግን በአማርኛ ተረጉምላቸዋለሁ። ትንሽ ረዘም ሊል ይችላል። አሳያቸዋለሁ በምን አይነት መንገድ የኤርትራ ሰራዊት በኤርፎርስ በኔቪ እና በግራውንድ ፎርስ ምን እያደረገ እንዳለ። ይሄ ግን ለነዚህ ብሎ አይደለም፣ ለማንኛውም ባህራችንም ለመጠበቅ ለራሳችን ኑሮ ለማለት ነው። እሱን አሳያቸዋለሁ። ምንም ጥናት ሳያደርጉ ነው አሁን የተመቱት። በአራት በኩል ውስጥ የተመሱት ድምጥማጣቸው የጠፋው ሳያስቡት ምንም ነገር ኢንቨስቲጌሽንም አላደረጉም። ሴኪሪቲ ሲስተማቸው ምን እንደሆነ አላውቅም። ኦኬ ምንም ነገር ቼክ ሳያደርጉ ነው የገቡባቸው። ስለኛ የሚያውቁት ነገር የለም። ባይዘወይ ቻው ቻው፣ አትደርስም ካሁን በኋላ ቻው። አዲስ አበባ እንገናኛለን ከሌላ መንግስት ጋር ቻው። አትደርስም ኤርትራ ውስጥ ካሁን በኋላ ሰውየው። ትግራዩም ተው ሜቢ ካሁን በኋላ ፋኖ ደርሶ አዲስ አበባ ያንቃሃል እኮ ነው የምልህ ያለው። ኦኬ ምንም ይኸውልህ ጦር ሳይንቀሳቀስ ጀት ሳይነሳ ወታደር ሳይገማሽ ምንም ነገር ሳታርግ እኮ ቢሾፍቱ ቁጭ ብላ እነዚህ ማኔጅ እያደረግ በእጅህ እነዚህም ዱ ማለት ትችላለህ። ያንተ ድሮን መስራት ማቅቶታል። እዛም እየሳትክ ተቸግረሃል አይደለን? በስንት ፍራንክ የምታመጣው ድሮን መምታት አቅቶሃል። ጠቅላላ አማራ ሀገር ውስጥ አሁን በዚህ ሳምንት ውስጥ አንድ ነገር አላረክም በድሮን። እሱም የት እንደደረስ ግራ የተጋባው በምላስ ብቻ የሚዋጉ ሰዎች በምላስ ትከፍራለህ። እነዚህ ምስሉ ከዛ ምን ብያለሁ ቅድም ድሮ ልጅ ሆነን መሬት ላይ ልፎቀቅ ነው ታውቃለህ? ተፎቀቅ ታውቃለህ? እንዲህ ዳገለው ተሽር እሸቴ እንኳን አሁን ጫወታለሁ እንደ ጉር ነው አልኩ። ሶፋውን አውርዶ ለራስ መሽመሻ እሸቴ ሆነሻል አይደለ? ልክ እንደ እሸቴ ሆነሻል። ውድ ኢትዮጵያውያን አምሹ ይህን ሰውዬ እንደምትጠሉ ታውቃለሁ፣ እንደሚዋሽ እንደምታውቁ ታውቃለሁ። በጣም ጨካኝ እንደሆነ የሚጠላ ሰው እንደሆነ ታውቃላችሁ። ስለዚህ እንኳን ፋኖ ሰክሲድ አደረገ። ፋኖዎች ካሁን በኋላ ደግሞ በርቱ። ጥሩ ነው። ዩኒፋይድ ሆናችሁ ያደረጋችሁት ነገር አሪፍ ነው። ቀጥቅጡት፣ በሉት፣ አባሩት። ሲሮጥ ደግሞ በሳውዝ ደግሞ ሸኔ ይዘዋል። መሀል ላይ ቀርቅሩት እኮ ነው ብላችኋል። የተቀረቀረው እሱ ነው። ቀረቅራለሁ ብሎ የተቀረቀረው እሱ ነው። ኤርትራ ውስጥ የሚመጣ ጠላት የለም ከዚህ ሰውዬ ጋር። ሆፕፉሊ በዚህ ኤክስፒሪየንስ ብዙ የተማርን ይመስለኛል ሁላችንም። ኤርትራ ወደብ የከለከለ ኤርትራዊ የለም ለኢትዮጵያ የከለከለ። ስለዚህ በሰላም የምንኖርበት ጊዜ ይመጣል በማለት በፍቅር እለያችኋለሁ። ካሁን በኋላ በአማርኛም አደርጋለሁ። ሰዎቹ ተከታተሉ፣ ላይክ አድርጉ። የፍቅር ነው ይሄ ቤት፣ የፍቅር ነው። ዘን ኤክስፒሪየንስ ለሁሉም ነው፣ ለሁሉም ብላክ ፒፕል፣ ለሁሉም አበሻ፣ ለሁሉም ሂመን ሬስ
በኩልነት የሚጠበቅ ነው። ግን እንዲህ አይነት ወስላታን ደግሞ አይኑ ላይ ነው የሚወጋው። እያፈረ የሚያየው ዘንድ ኤክስፔሪየንስ የለም። ሰዎች ወዳቸዋለሁ። በትንሽ ጊዜ ውስጥ ይሄ ልጅ ተገንጥሎ ይወጣል ከዛ ፓላስ ከሚለውና ኢትዮጵያኖች ትገቡታላችሁ አዲስ አበባ። ይሄ በደማችሁ የምታመጡት ክብር ስለሆነ እናውቀዋለን። ግን ከዛ በኋላ ደግሞ ይሄ ወዳጅነታችን እንዲቀጥል ኦኬ፣ እንስማማ፣ እንረዳዳ፣ ይግባን፣ በኤክስፔሪየንስ እንማር እንጂ እነዚህ ንፍጣሞችም አሁን ይሄዱላችኋል። ምንም ነውር አይደለም ይሄ ነገር። ሰውየው መሄድ አለበት። የማይሄድ ከሆነ ብቻ ነው ነውር የሚሆነው። ስለዚህ ሰዎቹ ራሱ ታንቋል ሰውየው። እነቁት። በዚህ ሳምንት ደግሞ አንድ ነገር እንደምንሰማ የታወቀ ነው። ፋኖ ያሸንፋል። የኢትዮጵያ ሕዝብ ያሸንፋል። ኦሮሞዎች ያሸንፋል። ሪል ትግሪያንስ ያሸንፋሉ። The whole Ethiopians will win and this devil will go out of the way. መጨረሻ ሁላችን አብረን በሰላም እንኖርበት። አብረን ስላችሁ ተግባብተን ጊዜው ይመጣል። እወዳችኋለሁ። ወደ ላይ አርጉት፣ ላይክ አርጉ and then share it if you